ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በመካነ ሰላም ግንባር በተካሄደው ውጊያ በመንግስት ኃይል ላይ ከፍተኛ ጉዳት መድረሱ ተገለጸ። ባለፉት 24 ሰዓታት በደቡብ ወሎ መካነ ሰላም ግንባር በመንግስት ጦርና በምኒልክ ዕዝ 105ኛ ኮር አሃዶች መካከል በተደረገ ከፍተኛ ውጊያ በመንግስት ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን የምኒልክ ዕዝ የህዝብ ግንኙነት መምሪያ አሳወቀ። እንደ መግለጫው ከሆነ በኮሎኔል ተስፋዬና በኮሎኔል ዘላለም የሚመራው የመንግስት ጦር ወደ ግዳጅ በገባበት ወቅት በምስራቅ አማራ ቀጠና የሚኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ከ45ኛ እና ከ47ኛ ክፍለ ጦር ከተውጣጡ ሻለቃዎች ጋር በተቀናጀ በወሰዱት እርምጃ ከ300 በላይ የጠላት ኃይል ተደምስሷል። ከተገደሉት መካከል 170 የሚሆኑት በጠላት በኩል ተቆጥረው የተቀበሩ ሲሆን 27 አስክሬኖች ደግሞ በተለያዩ ስርቻዎች ወድቀው ተገኝተው በአካባቢው ማህበረሰብ አማካይነት የቀብር ስነ ስርዓት መፈጸሙ ተገልጿል። በዚህ ውጊያ ሻለቃ አዛዥን ጨምሮ ሌሎች ከፍተኛ አመራሮች መገደላቸውም ተመልክቷል። በሰው ኃይል ላይ ከደረሰ ጉዳት በተጨማሪ 17 የመንግስት ወታደሮች መማረካቸውንና አንድ የጦር ቲም የሚሆኑ ደግሞ ወደ ፋኖ ኃይል መቀላቀላቸውን መግለጫው ያሳያል። የቆሰሉ ወታደሮችን በየቁጥቋጦው ስር ተገኝተው በ29ኛ ክፍለ ጦር የሕክምና ቡድን እርዳታ እየተደረገላቸው መሆኑ የተገለጸ ሲሆን በአራት አምቡላንስ ተጭነው ወደ ሆስፒታል የገቡ ከ100 በላይ ቁስለኞች መኖራቸውም ተረጋግጧል። በቁሳዊ ኪሳራ በኩል አንድ የፓትሮል ተሽከርካሪ ሙሉ በሙሉ መውደሙን፣ አንድ ድሽቃና ስናይፐር ከጥቅም ውጭ መደረጋቸውን መምሪያው ገልጸዋል። ከዚህም ባሻገር አንድ ብሬን መትረየስ ከ627 ተተኳሽ ጋር 694 የድሽቃ ተተኳሾች፣ 40 የክላሽንኮቭ ካዝናዎችና 10 የእጅ ቦምቦች መማረካቸውም ታውቋል። በሌላ በኩል የሚኒልክ ዕዝ በመግለጫው የመንግስት ጦር በደረሰበት ሽንፈት ሳቢያ በንጹሃን ላይ ግፍ ፈጽሟል ሲል ከሷል። በዚህም ሳቢያ ደመቁ ታመነ የተባሉ የ60 ዓመት እናት በሰኞ ገበያ አካባቢ እንዲሁም ተመስገን አንበሴ የተባለ የ10 ዓመት ታዳጊ በበበታ አካባቢ መገደላቸውን ዘገባው ያመላክታል። የምዕራብ ወሎ ዞን 11ኛ ወረዳዎችን በማስተባበር የፋኖ ኃይልን ለማጽዳት ወደ መካነ ሰላም አቅንቶ የነበረ የ11ኛ ዕዝ 203ኛ ኮርና የ21ኛ አድማ ብተና ሻለቃ ኃይል በደረሰበት ከፍተኛ ምት ክፉኛ መበታተኑንና መዳከሙን መግለጫው በማጠቃለያው አስፍሯል። ልጄ በፖሊስ የተወሰደችው ዘፈን ከፍተሻል ምጥሻል ተብላ ነበር። ዛሬ ደግሞ በመንግስት ሚዲያ ከአሸባብ ጋር በመተባበር ሽብር ልትፈጽም ስትል ተያዘች በሚል ፎቶዋን ከሌሎች ሰዎች ጋር አየሁ ሲሉ የታሳሪ ወላጅ አባት ገለጹ። ልጃቸው አዲሱን የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ መኖሪያ ግቢ ውስጥ ከጓደኞቿ ጋር ከፍ አድርጋ ስታዳምጥ እንደነበር የገለጹት አንድ የታሳሪ ወላጅ አባት የጸጥታ ኃይሎች የመኖሪያ ቤታቸውን ሰብረው በመግባት ከነ ጓደኞቿ ይዘዋት እንደሄዱ ተናግረዋል። ለልጃቸው ደህንነት ሲሉ ስማቸውን ከመግለጽ የተቆጠቡት ወላጅ አባት ለምን ይዘዋቸው እንደሚሄዱ የጸጥታ ኃይሎችን ብንጠይቃቸውም ለጥያቄ ፈልገናቸው ነው ይመለሳሉ ብለው ይዘዋቸው ከሄዱ በኋላ በዘፈን ሰበብ ምርጫን ለማደናቀፍ አመጽ እየቀሰቀሳችሁ ነው በሚል ጥያቄ እንደቀረበላቸው ዛሬ ፌዴራል ፖሊስ ልጠይቃት እጄ ነገረችኝ ይላሉ። ወደ ቤቴ ስገባ ደግሞ በመንግስት ሚዲያ ከአልሸባብና ከአይኤስ ጋር በመተባበር በአዲስ አበባ ሽብር ለመፍጠር ሲንቀሳቀሱ ደረስኩባቸው የሚል መግለጫ ላይ የልጄን ፎቶ አየሁ ሲሉ የታሳሪዋ ወላጅ አባት ጨምረው ተናግረዋል። የጓደኞቿን ፎቶ ደግሞ የጦር መሳሪያ ሲያዘዋውሩ ተያዙ ከሚባሉ ሰዎች ጋር አየኋቸው ሲሉም የታዘቡትን ተናግረዋል። ልጄ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጪ የትም ወጥታ አድራ አታውቅም። ከተጠቀሰው አካል ጋር ልትተባበር ቀርቶ ጎረቤቶቿን እንኳን በውል አታውቅም የተባለውን ዘፈን ተከትሎም ከሆነ በዚሁ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋር ያገናኛሉ ሲሉም አምርረው ይወቅሳሉ። ከእንግዲህ በኋላ በሰላም ብትለቀቅ እንኳን ስሟና ፎቶዋ ሽብር ለመፈጸም ተያዘች በሚል በሚዲያ ስለተለቀቀ እንዴት ብላ ነው ትምህርቷንስ የምትቀጥለው ሲሉ መልሰው ይጠይቃሉ። በተመሳሳይ በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያና በፌዴራል ፖሊስ የወንጀል መከላከያ ቢሮ ውስጥ ባሉ የእስረኛ ማረፊያ ጣቢያዎች የታሰሩ ልጆቻቸውን ለመጠየቅ በመቶዎች የሚቆጠሩ ሰዎች ተሰልፈው ታይተዋል። ብዙዎቹ ደግሞ ልጆቻቸው የታሰሩበት ጣቢያ ባለመታወቁ በየክፍለ ከተማው ፖሊስ መምሪያና ፖሊስ ጣቢያዎች እያለቀሱ ሲፈልጉ ውለዋል። የጸጥታ ግብረ ኃይሉ ሚያዝያ 9 ቀን 2018 ዓ.ም ባደረኩት አሰሳ 138 ተጠርጣሪዎችን ያዝኩ ማለቱን ተከትሎ በአንድ ቀን ይህን ያህል ከሽብር ጋር የተገናኘ ተጠርጣሪ አንድ ስፍራ ላይ ተሰብስበው የሚገኙ አስመስሎታል ሲሉ አስተያየት ሰጪዎቹ ለሚዲያችን ጠቁመዋል። አክሎም መግለጫው አዲሱን የቴዎድሮስ ካሳሁን ሙዚቃ ሲያዳምጡ ታሰሩ የሚለውን ዜና ለማስተባበል የታለመ ይመስላል ሲሉ አክለዋል።
የደቡብ ትግራይ ዞን መስተዳደር ካቢኔ የህወሓት ማዕከላዊ ኮሚቴ ያስተላለፈውን ውሳኔ ሙሉ በሙሉ መደገፉን አሳወቀ። የደቡብ ትግራይ ዞን መስተዳደር ካቢኔ በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ታግዶ የቆየው የትግራይ ምክር ቤትና መንግስት ወደ ነበረበት ተመልሶ ይፋዊ ስራውን እንዲጀምር ያስተላለፈውን ውሳኔ ሙሉ በሙሉ በመደገፍ ለተግባራዊነቱ የሚጠበቅባቸውን ሁለንተናዊ ጥረት እንደሚያደርጉ አረጋግጠዋል። የካቢኔ አባላቱ በህወሓት ማዕከላዊ ኮሚቴ የተላለፈው ፖለቲካዊ ውሳኔ ላይ ባደረጉት ውይይት ውሳኔው ወቅቱ የሚጠይቀው ታሪካዊ እርምጃ መሆኑን ገልጸዋል። እንደ ካቢኔ አባላቱ ገለጻ ስለ ሰላም ሲባል ታግዶ የቆየው የህዝብ ሉዓላዊ ስልጣን መግለጫ የሆነው ምክር ቤት እንዲሁም ከ2.8 ሚሊዮን በላይ ህዝብ የመረጠው መንግስት ወደ ነበረበት እንዲመለስ መወሰኑ በህግና በህገ መንግስታዊ ስርዓት ለመመራት እንዲሁም የትግራይንና የተጋሩን የወደፊት እድል ለመወሰን ፋይዳው የጎላ ነው። በተጨማሪም ውሳኔው ሁሉንም የትግራይ አቅሞች ማዕከል ያደረገ የተቀናጀ ኃይል ለመፍጠር አቅም እንደሚሆን ጠቁመዋል። ለዚህም ተግባራዊነት በቁርጠኝነት እንደሚሰሩ ያረጋገጡት የካቢኔ አባላቱ በስራ ላይ የሚገኙ የወረዳና የጣቢያ ምክር ቤቶችን የማጠናከር ስራ ልዩ ትኩረት ተሰጥቶት እንደሚሰራ አሳውቀዋል። በቤንሻንጉል ጉሙዝ ክልል የሰፈሩት የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ከግድያ ጀምሮ በክልሉ ህዝብ ላይ ዘግናኝ ግፍና መከራ እያደረሱ መሆኑ ታወቀ። በሱዳን ደም አፋሳሽ ጦርነት እያካሄደ ያለው የሄሜቲ ፈጥኖ ደራሽ ኃይል አርኤስኤፍ በብልጽግና አገዛዝ መልካም ፈቃድ በቤንሻንጉል ጉሙዝ ክልል ሰፍሮ የዜጎችን ህይወት ሲኦል እያደረገ ይገኛል። ታጣቂዎቹ ንጹሃንን ከመግደልና ልጃገረዶችን ከመድፈር ጀምሮ በየሆቴሉ ገብተው ያሻቸውን ተጠቅመው ያለ ሂሳብ ክፍያ እንደሚወጡና ንብረት እንደሚዘርፉ ተገልጿል። ከዚህ ጋር ተያይዞ የታይም ሚዲያ ምንጮች ያደረሱን መረጃ ሀብት ንብረቱን የተዘረፈበት አንድ የቤንሻንጉል ተወላጅ ንብረቱን ለማስመለስ ባደረገው ግብግብ አንድ የፈጥኖ ደራሽ ኃይል አባል በመግደሉ ታጣቂዎቹ በወሰዱት አሰቃቂ አጸፋ እርምጃ በርካታ ንጹሃን የክልሉ ተወላጆች መገደላቸው ታውቋል። የፈጥኖ ደራሽ ኃይሉ አመራሮችን በግልጽ አንድ አባላችን ከሚሞት 10 የክልሉ ነዋሪዎች ቢገደሉ ይሻላል የሚል ትዕቢትና ጥላቻ የተሞላበት ንግግር ሲናገሩ ተሰምቷል። የቤንሻንጉል ጉሙዝ ክልል ካድሬዎች ለገዛ ህዝባቸው ካላቸው ንቀትና ለባዕዳን ከማጎብደዳቸው የተነሳ ባለፈው ሳምንት በቆምሻ አጋኔ አካባቢ በዘረፋ እንደተሰማሩ በአካባቢው ነዋሪዎች ቁጥጥር ስር ውለው የነበሩ የአርኤስኤፍ ታጣቂዎችን በአስቸኳይ እንዲለቀቁ አድርገዋል ነው ያሉት ታይም ሚዲያ ያነጋገራቸው የዓይን እማኞች። በአሁኑ ወቅት በክልሉ ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፈው በመስጠት የውጭ ታጣቂዎች በክልሉ ህዝብ ላይ ግፍና መከራ እንዲፈጽሙ በይፋ ፈቅዷል። ይህ ድርጊት የብልጽግና አገዛዝ ለዜጎቹ ደህንነትና ለሀገር ክብር ያለውን ጥላቻና ንቀት እንዲሁም የተላላኪነት ጥጉን በግልጽ የሚያሳይ ነው ሲሉ ታይም ሚዲያ ያነጋገራቸው የክልሉ ነዋሪዎች ገልጸዋል። የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየው ምስል ትክክለኛ መሆኑን አረጋገጠ። ጉዳዩም እመረምራለሁ አለ። አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀውን የኢየሱስ ክርስቶስን ሐውልት በመዶሻ ሲመታ የሚያሳየው ምስል መውጣቱን ተከትሎ ጉዳዩን እያጣራ መሆኑን የእስራኤል ጦር አሳወቀ። ምስሉ እሁድ ሚያዝያ 11 ቀን 2018 ዓ.ም በማህበራዊ ሚዲያ መሰራጨት ከጀመረበት ጊዜ አንስቶ በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣንና ውግዘትን ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ኃይል በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደሩ መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየውን ፎቶግራፍ ትክክለኛነት አረጋግጧል። ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱ፣ ከ2,000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸው እየተገለጸ ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጊቱ ከባድ የስነ ምግባር ጥሰት ሲል የገለጸው ሲሆን የወታደሩ ተግባር ከተቋሙ አባላት ከሚጠበቀው ስነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመልክቷል። የእስራኤል መከላከያ ኃይል አክሎም ጉዳዩ በሰሜናዊ እዝ በተገቢው የእዝ ሰንሰለት አማካኝነት እየታየ እንደሚገኝ ገልጿል። በምርመራው ግኝት መሰረትም ጥፋተኛ በሆኑት ላይ ተገቢው እርምጃ እንደሚወሰድ አሳውቋል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።